መጀመሪያ እውነት ነው ታላቅ ያንቺ አንድ ፍሬነት አሁንስ በዛ ሁሌ እንደዚህ ደግሞ ብዙ ነው የምትበሉት እንዳትሉት ለኔ ብቻ ያመጣችልኝ አይገርምሽም ነበር የሚበላ መስሏት ግን ልብላ አልበላም ነበር ጉዳይ እንዴት አያችሁት የትኛው ይሄ የባለፈው ቲክቶክ አዋርዱ እንዴት ነበር እኔ ምንም ያው አዶኒ እንደሚያሸንፍ የጠበቅኩት አይ እኔ እንኳን አዶኒን አላሰብኩትም ከሁኔታው አንፃር እኔ ጠብቄያለሁ አው ግን አሁን አንድ የቲክቶክ አዋርድ ሲዘጋጅ እንደራሳችን ነው የምንናገረው ሀገር ውስጥ ይኖሩ የነበሩ የለፉ ልጆች ኮንሲደር ያደርግ ማለት ነው ምን እኔ እንደውም አንዱ ላይ ምናምን ይበዛኝ በቃኛል አው ግን ነው እኔ እንደውም እንዳሰብኩኝ ታውቂያለሽ ክሬቲቪቲ ሞጣ እንኳን ይሸለማል ብዬ አስቤ ነበር ሞጣ በዚህ ሁኔታ ተሰማደ ዮኒ ማኛ እንደ ሸጋን ቡና ነው እሺ ሀሚታችን ስለአለባበሱ እሺ ጨርሽ እዚህ ሀገር እንደው ስላለባበሱ እንሄዳለን ከስንት ዓመት ጀምሮ ሲለፉ ይነበራሉ መከራቸውን ሲለፉ ልጆችን ቅድሚያ ቢሰጥ ደስ ይላል ማለት ሀገር ውስጥ ሆነ ስንት ዓመት የለፉ ልጆች አሉ 3 ወርና 4 ወር ባልሞላቸው ሰዎች እንዴ አዎ ታኩር ለምሳሌ አሁን ታኩር የሚገርም ልጅ ነው አፋኩ ብዙም አክቲቭ አልነበረም እሱ ግን አልነበረም ግን ቢሆንም በነበረበት ላይቭ ስትሪም ላይ ነው ነው ሞዘኑ ደስ ይላል ምን ጥያቄ የለውም እኔ በጣም ዶሚኔት በጣም ነው ዩቲ የምር በቃ ዩቲ የሚገባቸው በጣም ብዙ ሰዎች አሉ አሁን እኔ ማቃቸውን የጠራሁት እንጂ ብዙ አሉ ግን ቲክቶክ ክሬቲቭ አርጌ መኪናው ግን አሳማኝ ይገባታል ልጅቷ ስንት ዓመት ማለት አለመሸነፍ ይቀራልልኝ ለምንድን አለከም ይሁን እንደምትሰራ እንደምትችል ምንም ጥርጣሬ የለውም ስራዋ ላይ አንድ በጣም እንደምትከፍላት እርግጠኛ ነሽ ይሄው ከፈላት እኮ ባይዘው በራሷ በጣም ቆንጆ መኪና 6 ሚሊዮን ብር አውጣ ገዛች ይሄ ማለት ምንም ነገር አፎርድ ታደርጋለች እሷ ጎበዝ ልጅ ስለሆነች ግን ሽልማት ሲሆን ውድድር ሲሆን ከሰራሹ አንፃር ኦልዌይስ ተጠብቂያለሽ ይሄ የቲፎዞን ወሬውን ለቅሶን ተውት በጣም በቲፎዞ ግን ያለቀ ህዝብ በቲፎዞ ነው በጣም ተፖስቱልኛላችሁ እቺ ይቷ እንደምታታዘው የትኛው ነው ከራስ ላይ ክብር የሰጠንኛ ማለት እና ስሚ ቲክቶክ ክሬቲቭ አዋርድ ላይ ከስሙ ማለት ነው ይሄ 25 መባሉ ሁሌ ኩዌሽን ነው የሚያደርገኝ ለምን በይስ 18 ነን ሁለተኛ ደግሞ አሁን ኢትዮጵያ እንደ መገለጫ እንደ ዩኒክ የሚያደርጋት ምንድነው ታሪካዊ ጥንት ሃይማኖት ሀገር ታያለሽ ምንድነው የቀን አቆጣጠር ታያለሽ 13 ወር ጸጋ እንላለን ለሙዚቃ ነው የምንጠቀምበት ማለት እኛን የሚገልጽ ነው አላዋርዱ ተሸላሚዎቹ ተጽሪ ፈጠሩት ለኢትዮጵያ ነው ለማን 25 ሚል እኛን ምንድነው የሚገልጸው ሌላው ነገር 2018 ለምን አይባልም በጣም ትክክል ነው እኔ ፊደል ቀርጻ ቀንቆን መጣሪያ አውጣ የራሷን ካራክተር አውጃ የምትኖር በጣም ከዓለም ውስጥ አንዷ እኛ ነን ያን ማክበር ያልተቻለበት ምክንያት ሰው የራስን ሳያከብር እንዴት ነው ሰው ያከብረው ከመጀመሪያው ራሱ ሐሳቡ 25 ሲሉ በምን ሐሳብ እንደ ቁጥሩ እንደተጠቀሙት ራሱ እንደ ቢነግሩን የታውቃሉት እውነታው ስራ ስንት ደሞዝ የሚከፈሉትም የኛዎች ናቸው ታዲያ ሸላሚው ቢመልሱልኝ ደስ ይላል ሸላሚው ኢትዮጵያዊ ነው ትልቅ ሰዎችም አሉበት እንደሚያየናቸው እንደውም በሰራዊት ሁሉ ነበሩ ስለዚህ እነሱ ለምን እንዳላደረጉ እኛ በጣም እየለመድን ነው አሁን የኛ መገለጫ የምንላቸው ነገሮች ግን እኛን የሚገልጹ ነገሮች ላይ ምናምን እየተውናቸው ነው እንደቀጥ ኖርማል ሆነ ማለት ነው አለባበሱ ታዩ ማለት በዚህ ፕሮግራም ላይ ነበረ እኛን ምን ነገር እሺ ቀይ በቀይ የለበሰው ቀዩ ልጅ ግን እኔ ልንገራችሁ አሁን እኔ አልታለሁት እንትኑ ነው ሴት ያሳደገኝ ሴት ያሳደገች በየወሩ የሚያዩት ነገር አለ አበባው ማለት ቀለም የሚያዩት ነው አለ ከዛ በኋላ ስሙ አበባው ነው አለ ይኸውላችሁ አሁን እናንተ
ልስኩ ትችላላችሁ። አይደለም ግን ኮንሰርት ነው ያሳዝናል። ኮንሰርት ነው ያሳዝናል። ይኸውልሽ የመጣበት ኮንሰርት ነው አላየሁትም ግን ቀይ አበባ እኮ አሁን እኮ አገላለጻችን የለበሰው ቀይ ነው። እዛ ላይ ያለው አበባ ነው። ቀይ አበባ ነው የሚታየኝ እኔ አሁን ለምሳሌ የወር አበባ ነው እንዴ ወር የሚገዝናለው እንዴ ነገርሽ እኮ እሱን ገና ሴቶች የሚያዩት ነገር አለ። በጣም ያሳዝናል። የሆነ አለባበስ ጥቁር በጥቁር የለበሰች እንዴ ሳቄን እንዳመጣው ሳቄን እንጂ ያመጣው ሴት በቃ እንዴት ሱሪ ጃኒ ነው እሱ ማን እንጃ ዩቲዩበር እኮ ነው እንግዲህ ለዴይ 7 ግባት አግኝታል ምናምን እያሉት ነው። ቀላል አገኘ እንዴ ዴይ 7 ሰራበት እኮ ቃል ሼናና አረ ግን ልብሳቸው ግን እኔ ለመናገር በፓንት ነው ይመጣል። የትኛው የ3 ሚሊዮን ነው ከራቁት መልስ 3 ሚሊዮን ነው የፈጀው የትኛው ነው አሬሎ እኮ ፈርተሽዋል። እኔ እሱን ፈርቻ እንዴ ኧረ 3 ሚሊዮን ነው የምትመጪው ነው እናቴ እሱ ታዩ አይንተን ስትል ነው 3 ሚሊዮን ያለችው ሰቀልድ ይመስለኛል። ኮቱም ካባታ ነው አላለ አይወጣም አውትፊቷ እንዴ ሙሉ ሱፉ ራሱ ነው 40 ሺህ ቢሆን ማፊ ሙሉ ሱፍ ቢሆን እሱ 40 ሺህ ቢሆን 50 ሺህ ዳንቴሉ ስንት ነው? ድሮ ቆቀር መንገዛበት ማገረጃ አንዱ ማን ይስተነትን ነበር ቆቀር ቤት ምናምን እንደዚህ ማገረጃ ይደረጋል። ትንሽ ካፌ ነው ከሱ ነው አንስታ የመጣችው። አሁን ለካፌ ብዙዎቹ እየሰሩበት ነው እያያችሁ ነው። በእውነት ግን አሁን በጣም እያዋረዱን ነው ያሉት። እያየሽ ነው ወንዶች አሁን እየሰሩበት ያለው ነገር ፊኛ አድርገው እዚህ ጋር እና እዚህ ጋር እያያችሁ ነው። ወይ ጉድ ፊኛ አድርገው ኮቷ እንድጣል ያደርጓትና ማለት ነው በቃ እኔ 3 ሚሊዮን ያወጣው ወጪ ምናምን ነገር ሚዲያ ላይ መቅረብ ያለበት ሰው መጠንቀቅ ያለበት እኮ ለዚህ ነው። እነዛው ለቲፎዞ ነው የሚጠቀሙት ለመቀለድ ነው። ግን ፕራክቲስ እያደረኩት ነው ያን ነገር ቦዲ ማለት ቦዲ ምን አለ መሰለሽ መክሸፍ እንደኛ ታሪክ ከሽፈናል። የከሸፈ ነገር መልሰሽ እንዲሰራ ማለት በጣም ከባድ ከሽፈናል። አሁን ስታዩ ስድድቡ አንድ ሴትዮ ቲክቶክ ሬዲዮ አወር ላይ ስሸልም የሆነ እንትን ለብሳ የሙስሊም አለባበስ ይመስላል የመኪና እንትና ናታ ጋራጅ ማለት የመጣሁት ልጅ አዝዬ ነው አለች። ምን ያዩት ነበር እና የልጅ አዝዬ ነው የተወሰኑትን ነው አክቹአሊ ያዩት እምወዳቸውን የጠበቅኳቸው ሰዎች ብቻ ምን አለች ላይ ስትሪም እያደረጉ እናት ይሰዳደባሉ። እናት እንዴት ነው የተባሉና ምን ያህል መክሸፍ ነው ህዝብ በተሰበሰበ ይሄ በጣም አስነዋሪ ልክ ነው። የዛች ልጅ የምን ልጅ ምናምን እውነት ነው እሱ በጣም የሚያስጠላ ነገር ነው። የምናምን መላጣ ልጅ የምናምን እንዴት ሰው እናትና አባቱን እየተሰደበ እየሳቀስ አክሴፕት ያደርጋል? እኔ በጣም ነው የሚገርመኝ። አጥፋት እንደሆነ ሽልማቱ ሰጥ መጀመሪያ ያለችው ልጄን ሳም ነው ያለችው። እሺ ጠርታው ሽልማቱን ሊወስድ ነው ሄደው ማለት ነው። ከዛ መጀመሪያ ልጄን ሳመው ነው ያለችው። ልጅ አጥፋለች አዝላል አሻንጉሊት ነው ያዘለችው። ግን ያው እያስተማረች ነው። ግን ልጄን ሳመው ነው ያለችው። ማየት አለብኝ። ግን አሁን ሁኔታዎቹ ምናምን ስታይ ሃይባ ያለው ነገር አይመስልም። ግን ከዚህ መድረክ ላይ ምን ደስ የሚል ነገር አያችሁ? ደስ የሚል አለባበስ የለበሱ ልጆች አሉ በደንብ እና የእናታችን ቅድስት ድንግል ማርያም መናፈሳቸው ጎበዝ። እሺ በቃ ማርያም ያለው የአዶኒ በቃ ያው ዊክነሳችንን ስለሚያውቀው ይመስላል። ዊክነሳችንን አውቆት ምክንያቱም አንዳንዶቹም መድረክ ላይ ያሉ ሌላ ነገር ስላለ ብዙ ነገር ብለውናል። መድረክ ላይ አላየሽም? ግን እንደው እውነቱ ከሆነ እኮ የአዶኒ ልክ ነው ማለት ማርያምን ስላለ አይደለም። እኔ ኦርቶዶክስ ስለሆንኩ አይደለም ልክ ነው የምለው። ማንም ሰው የሆነ ወንበር ላይ ሲቀመጥ የሆነ አይነት ድል ሲያገኝ ያረጋግጥ ሰው ያሰግናል ይጠራል ቅርቤ ነው ብሎ የሚያስበው ልጁ ደግሞ ቅርቡ እንደሆነ ለሊት ሰው ሁሉ ላይፍ ላይ አድሮ እሱ የት ነው በነጋታው አክሱም ነበር። አክሱም ነበር ያስኬዳል። እውነትነት አለ። አንዳንዱ ሸልም ተብሎ ተጠርቶ ሐሳብ ስጥም ሳይባል አይ እሱ እንኳን ቦታው አይደለም። እውነት ለመናገር አይ ሸላሚዎች ተሸላሚዎች ይለያያል። ተሸላሚ ሆነሽ ሪዋርድ አገኘሽ እኮ ስለዚህ እንዲላረገልኝ ቴንኪው ይያለ ሸላሚ በምን ሂሳብ ነው? ግን ነው እንጂ እንግዲህ ስናነሳ ነበር የምንታዘባቸው ምናምን ነገሮች አሁን ተገረምን አይደለ? ምንም ሳይፈጠር የዛሬ ዓመት ደግሞ ተሻሽሎ አድጎ ነው የምናገኘው በእርግጠኝነት ሃይባ የለውም። ስለዚህ ፖሊስ መጥቶ የሚይዝሽ በሽጉጥ ሰው ስገይ እንጂ ትውልድ ሲሞት በስነ ልቦና ምናምን የመጠየቁ ነገር እንብዛም ነው። አታይም ልጆቼ በፍጹም እንዳያዩት የምፈልገው ፕላትፎርም ቲክቶክ ነው። በፍጹም ግን ማድረግ ትችያለሽ። እንዴት
ምን አለ የነሱ ታብሌት ላይ ቲክቶክ የለም ከምን ታዩታል ያ ባጅስ እስካል ድረስ ነው ማዘናዘም እንዲችሉ ከተሰራ በኋላ በይው ችግር የለም እኛ ከሰራናቸው በኋላ እንዳታስብ በቃ የሚፈልጉትን ነገር አሁን ፔስ ምናምን ያልኩ እንጫው ታብላለ ፕሌይስቴሽን ምናምን ቤት ቁጭ ነው ብዙ ጊዜ ሀሳባቸውን የሚሰርቀው ምን ነገር እንደሆነ ታያለሽ ኳስ ወንድ ልጆች ስለሆነ ያለን ኳስ ምናምን ነው ሀሳባቸው ፔስ ምናምን ነው በጣም ትንሽ በጣም ሰጡን አስያጃጡልን ሀሜቱ እየሞቃለ መክሸፍት እንደ ኢትዮጵያ ታሪክ የማን መጽሐፍ ነበር እኔ እንጃ ቃሉን ግን አውቀዋለሁ መክሸፍ እንደ ኢትዮጵያ ታሪክ ፕሮፌሰር ማን እንደሆነ ረሳሁት መክሸፍ እንደ ኢትዮጵያ ትክክለኛ አስቢ አንቺ የአክሱምን እነ ላሊበላን የሰራች ሀገር እኮ ነች ኢትዮጵያ እውነት እያየሩ ያመለጠን ነው የሆነ መንግስት ማለት እኮ የዛሬ ስንት ዓመት ነው እንደው ዝም ብሎ ስታስብ መቼ ነበረ እኛ የተነሳ ነው መቼ ነበረ የቱ ጋር ነበር ነው ምን አይነት ሰው ህዝቦች ነበር በጣም ስልጡን አክሱምን የሰራ ላሊበላን በአንድ ውቅር ድንጋይ ያን ሁሉ ክፍልፋይ የተሰራ አታውቁትም እናንተ ታውቁልሽ አንቺ አውቀዋለሁ አክሱም እናንቺ ላሊበላን ላሊበላን አውቀዋለሁ እናንቺ እናውቀዋለን ላይ ለማያውቀው ማለት ለኔ ነው እኔ ከዝም ብዬ ረጀት ስለሄዳለሁ ብዬ ነበር አሁን ትንሽ ትቀርኛው እድሜሽ ደረስ በጉብዝና ወራት ፈጣሪን አስብ ይላል አቤት 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 ተመናፈሻው አቤት አቤት አሰባደክ በተለይ ቦሌ ላይ ምን አለ ቦሌ ልጅ ኮኔ እስቲ ያው ነው ቺቺን ያለ ማሰከሩ ያው በሌላ ነገር ነው ግጭ የጤና ሰዎች ሲናገሩኝ ትንሽ ያበሳጨኛል ልብላ ልጨምር በቃ ይቃል ወሲም ወይ ለዲ ክርስትና እናቴ ሁሉ እኮ ግዴታ ነች ነው ናስቲ ልሰልክ ይበላል ዳራ ይበላል አብይሽ ኮሮና ቲቪ ዘረጡ ደስ የወንድ ልጆች እናላት ቡጁ እኔማ ሰርክ ተቀበኛልሽ እኮ ነው ከይቶ ልጅ ሩቅ እኮ ናባ ሩቅ እኮ ያለው ስታምር ምን ያባል ብዙ ጊዜ የሚጠቅመው እግዚአብሔር ይመስገን አርጎ በቃ ምን ይፈልጋል ምንም አሁን ቻፕስቲክ ይላል አይልም ሊፕስቲክ ይላል አይልም ምን ይላል ምን ይላል በጣም ደስ የሚለው እንደዚህ ልጆች ደግሞ አሉ ይልሽ በቦታ ታውቂያለሽ ህፃናት ካላሉ ሀሜት ይላል ሀሜታችን አሁን ተቋረጠ እኮ ይል ሲመጣ በዚህ ጉዳይ ነው እያወራን ያለው ስለሆነ ነው ተቃውሞ ያን ብቻ ሳይሆን ነው እኮ እግዚአብሔር ይወስደዋል ምን ይባላል አማርኛ ራሱ ትራክ ሰዎች ይሰርታሉ ልጅ ካለ ሀሜት ይለብሳል ለምን መሰለሽ ዶክተር አብይ ትናንትና በጣም ደስታውን ነው የገለጸው ሳይተብሳ ዶክተር አብይ ትንሹ አብይ ማሸነፉ ዶክተር አብይ አሸነፍ ያለው አለ በማሸነፍ ወጣና ወደ ማርበርገር ይላል ወደዛ እና በጣም ነው ደስ ያለኝ ድል አድርገው በሽታው ቀልብሶ የተነሱት ወንድምና ናቸው እናትና አባታቸው እናትየው ከዚህ በፊት በካንሰር ነው ያረፈችው አባትየው ናቸው አሁን ያ እና ከየቆረሰች ቲቪ ላይ የመጣው ግን ስለ አንድ ሴት ነው ግን ወንድ አይቻልም ወንድና ሴት ናቸው የ16 ዓመት እና ሴት እንደዛ ነገር 19 ዓመት 18 እና 19 መሰለኝ እንደዛ ነገር ቲክቶክ ላይ ቲክቶክ ያው ሁሉም ሚዲያው ላይ እንዳለ ሚዲያው ላይ አለ በደንብ እኔ ባይተው ሁለቱ በይ እንደገና ደግሞ ሌላ ትንሽ ልጅ አርጋለች ባለፈው እሷ አንድ በይ ሁለት ደግሞ እንደገና ሶስት ሰዎች እነሱ እኮ በደንብ ቻናል ትናንት የሚዘገበው አንድ ሴት ኬክ እየቆረሰች ከበባት ወይኔ እሱ ሌላ ደግሞ ሌላ ነው ማለት ነው ወንድና ሴት ናቸው ወንድምና ሴት ናቸው እናታቸው በካንሰር አልፋለች አባታቸው በዚህ በሽታ ያረፈው ለቅሶ ላይ እንደሆኑ ምልክቱ ሲታይባቸው ወደ ጤና ተቋም ሄደች ትየዋ ከዛ በመቀጠል ደግሞ ወንድምየው ሄደ ሞታለው ገድለው ገድልባቸው በዚህ በመረቅ እና ልጆቻቸው ሞታለን እያልን ነበር ሞት ከሞት ጋር እኮ እንዴት ሄደሽ ግን ጸሎችን እንደ እኔማ እንደ ኮሮና ቫይረስ ግን ማንን አመሰገንሻችን ኮሮና ብዙዎችን እኮ እንደዚህ ሆነ ማንን እንዳመሰግኑ ታውቂያለሽ እግዚአብሔር መቼም የፈለገ ሰው ቢሆን ኢትዮጵያ ሀገሩ ጌታ ቴድሮስ ቢሆን እነዛ መድኃኒቶች ተዋውጦ ዶክተሮቹ አይተሻል አሜሪካን እኮ ብራዘር አሁን ከጅንካ እኮ አንዳንድ ቲክቶክ ላይ ታችሁ ከሆነ እኮ ያው ነው
አይደል ፑል እየተጫወቱ ነው ምን እያሉ ነው የጂንካው ልጅ አይተሽዋል ይከሰስልኝ ያለው አንድ ልጅ ቲክቶክ ላይ ለቀቀም እያለቀሰ እኛ በምን እዳችን ነው የምናልቀው እሱን ተቃውሞ ጂንካው ልጅ ኦኬ አይተሽዋል ገርሞኝ ያለቀሰው ልጅ እኮ ፌር አይደለም ፌር አይደለም ማለት እሱ እዚህ ጅካ አይደለም ማለት ግን እንደዚህ ታሪክ የለም ማለት ልጅ ይሄ ከየት እንደመጣ አላውቅም እና ለፈይከልኝ ፖሊስ አለ እና እንደው ኮመንት ነሽ እና ለለቀት እና ወጣለቀ እያለቀን ምናምን ሞት ይጨርሰን ነው እያለ ያለው ግን ይሄ ሌላ ሀገር ሰው እኛ አይደለም እኛ ጂንካዎች አለ በጥንቃቄዎች ውስጥ ልጁን ባይዘው ተከታተሉ ፎሎ አድርጉት ልጁን ባይዘው በዚህ አጋጣሚ ነው የጂንካ ስሙን ብዙ እንትን አላውቅም እና በምን ፎሎ እናድርገው እንትን ሰይጣን